Minber Tube. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم በአንድ ወቅት አንድ አካባቢ አንድ ንጉስ ነበርና ያ ንጉስ ረጅም ጊዜ ልጅ ሳይኖረው ያሳልፋል መውለድ ይፈልግና ግን አልተወፈቀም አልተረዘቀም ማለት ነው ከረጅም ጊዜ በኋላ ወደ እድሜው እየገፋ በዛ ላይ ደግሞ ይሄንን ንግስና የሚቀበለው ሰው አጠገቡ በዙሪያው ባለመኖር የተነሳ ብስጭት ያለ ባለበት ሁኔታ በእድሜው የመጨረሻ ዘመን ልጅ ወንድ ልጅ አገኘ ማለት ነው ይህ በጣም ደስታ ነበር ፍሽታ ነበር ሰዎችን ደግሶ ያገሩን ህዝብ በሙሉ አበላ አጠጣ አስደሰተ ተደሰተ ነገር ግን ልጁን ሲመለከተው አንድ ጆሮ አልነበረው አንድ ጆሮ ቆራጣ ነበር ወይም ደግሞ አንዱ የጆሮ ክፍል በአንደኛው በኩል ያለው የጆሮ አልነበረው ግን አሳዘነው ይሄ ነገር አስደነገጠው በጣም እንትን አለው ምክንያቱም ንጉሳችን አንድ ጆሮ የለውም ተብሎ መወራትን አልፈለገም ጎዶሎ አለበት ተብሎ መወራትን አልፈለገም ነበርና ማለት ነው ስለዚህ ምን ማድረግ ነበረበት ይሄ ንጉስ መፍትሄ ማፈላለግ ነበረበት ቀጥታ ጉዞውን ያደረገው እሱን ወደሚያማክሩ አማካሪዎቹ ነበር ሰበሰበ አናገራቸው ይሄ ልጅ አንድ ጆሮ የለውም አንድ ጆሮ የሌለው ንጉስ ወይም ደግሞ አልጋ ወራሽ አለን ብሎ ደግሞ ሰው እንዲያወራ አልፈልግም ስለዚህ ሰው ሳይሰማ የዚህን ልጅ ጉዳይ መፍትሄ እንስጠው ተባለ ከዛ ብዙ ውጣውረዶች ተደረጉ ብዙ ሙናቀሻዎች ወይም ክርክሮች ተደረጉና መጨረሻ ላይ የተደረሰው መፍትሄ ምንድነበር አንዱ ሐሳብ ሰጪ ያለው ይህ ልጅ ከተወለደበት ጊዜ ጀምሮ የሚወለዱ ሁሉም ህፃናት ጆሮአቸው አንድ ጆሮአቸው እንዲቆረጥ ይደረግ የሚል መፍትሄ ቀረበለት ማለት ነው ይህ ንጉስ የታየው ብቸኛ መፍትሄ ይህ ነበርና ለማድረግ ተወሰነ ስለዚህ የንጉሱ ልጅ አልጋ ወራሹ ከተወለደበት ጊዜ ጀምሮ ያሉ ልጆች በሙሉ ጆሮአቸው መቆረጥ ተጀመረ ማለት ነው በዚህ ሁኔታ ትውልድ አለፈ ዘመን ተተካ በአባቱ ቦታ ንጉሱ አልጋ ወራሽ የነበረው ንጉስ ሆኖ ተተክቶ መኖር ጀመረ ማለት ነው ይህ ሁኔታ እንግዲህ ምንድነው የፈጠረባቸው ያ ማህበረሰብ ወንድ ልጆች ሲወለዱ ሁሉም ባለ አንድ ጆሮ ናቸው ብሎ እንዲያምን ምክንያት ሆነ ማለት ነው ከዛ በኋላ ከሆነ ራቅ ካለ አካባቢ አንድ ግለሰብ ግን ያንን አካባቢ ለመጎብኘት ይመጣና ሲገባ ሰው ሁለት ጆሮ ስላለው ተገረመ ምንድነው ይሄ ነገር ከዛ ስለ ሰውየው ቅጽል ስም ወጣለት ሰውየው ሰው እንዲያውቀው ሲፈልግ ምንድነው የተባለው ያ ባለ ሁለት ጆሮ ذو اذنين እየተባለ ማለት ነው ባለ ሁለት ጆሮ ግለሰብ ተብሎ ሐሳብ እስኪለዋወጥ ድረስ ሰው غريب ሆነበት ማለት ነው ይሄ ነገር ይህ ታሪክ ያነሳሁላችሁ በዋነኝነት ምክንያት ለምንድነው አንድ ማህበረሰብ እንግዲህ ያለበት የኖረበት የሚያስተላልፈው መልእክት ያደገበት እንደ የኔ ነው ብሎ የተቀበላቸው ነገሮች በሙሉ ምንም ስህተት ቢሆኑ ከተቀበለው በኋላ ትክክለኛው ነገር ቢከሰት እንኳን ያ ነገር ከስህተት ነው ተብሎ የሚቆጠረው ማለት ነው ወደኛ ወደ ማህበረሰባችን ወደ ራሳችን እንመለስ ስንት ዝም ብለን ከሌሎች እየተቀበልን ከሌሎች እየወረስን እንደዚሁም ሁኔታዎችን ገጠመኞችን ለምን እንደተባለ ምን ምክንያት ያን ነገር እንደፈጠረው ሳናውቅ እየተቀበልን ያለናቸው በርካታ ባህሎች አሉ በርካታ አስተሳሰቦች አመለካከቶች አሉ እነዚህ ባህሎች ከዚህ የተለየ ነገር ይዞ ሲመጣ አንድ ግለሰብ ልክ እንደዛ ሰው ذو اذنين የሚል ስያሜን ሰጠዋለን ባለ ሁለት ጆሮ ብለን ስሙን እንቀይርለታለን እንደዚህ የሚሆን ከሆነ ሰዎች የአእምሮ ነፃነታቸው የአስተሳሰብ ነፃ መሆናቸው የተገደበ ይሆናል ማለት ነው ትውልድ አልፎ ትውልድ ሲተካ ሁሉም ሰው ባለ አንድ ጆሮ ነው ተብሎ እንዲታሰብ የተደረገው የሆነ ወቅት ላይ በተደረገ ስህተት ነው ያ አማካሪው ባቀረበው የተሳሳተ አመለካከት ትውልዱን በሙሉ ባለ አንድ ጆሮ አድርጎ እንዲያልፍ አድርጎታል ከዛ በኋላ የመጣው ትውልድ
አንድ ጆሮ ኖርማል ወይም ትክክለኛ ነገር ነው ብሎ እንዲያስብ አስቻለ ማለት ነው። ግን እውነታው ባለ አንድ ጆሮ መሆን ትክክለኛ ነገር ነው አይደለም፣ ስህተት ነው ሊሆን የሚችለው። ነገር ግን ምንም እንኳን በርካታ ሰዎች ያንን ተግባር ቢተገብሩት ወይም ደግሞ ሁሉም ሰው የሰው ልጅ ያለው አንድ ጆሮ ነው ብሎ ቢያምንም እንኳን ማለት ነው በዛ አካባቢ ያለው ሰው እንኳን ቢያምንም እኛ ግን አቅል አለን፣ አእምሮ አለን፣ ማገናዘብ የሚያስችል በርካታ ነገሮች አሉን አላህ የሰጠን ማለት ነው። ስለዚህ እነሱን እያገናዘብን ሐቅን ከባጢል ትክክለኛውን ከስህተት የምንለይበት አግባብ ሊኖረን ይገባል ማለት ነው። በርካታ ሐሳቦችን ከሌሎች እየወረስን እየተቀበልን ሲባል እየሰማን ትክክል ነው ብለን አምነናቸው የተቀበልናቸው ብዙ ነገሮች ይኖራሉ። ለመፈተሻ ጊዜ እንኳን ሳናገኝ ትክክል ናቸው አይደሉም፣ እኔ ያዝኩት አመለካከት ትክክል ነው አይደለም፣ የተሳሳትኩት ቦታ አለ የለም የሚል እንኳን ጥያቄ ለራሳችን ሳንጠይቅ ሌሎች ስላደረጉት ብቻ ከሆነ ቦታ ስለመጣልን ብቻ የሆነ አመለካከት ከዚህ በፊት ተደርጎ ታይቶ ስላወቀ ብቻ እየተቀበልን የምንሄድ ሰዎች ካለም የአላህ መልእክተኛ አለይሂ ሰላቱ ወሰላምን ሲታገሉ የነበሩ ሙሽሪኮች የነሱ ባህሪ ነው እኛም ላይ የሚጋባብን ማለት ነው። እነዚህ ሰዎች የሚያቀርቡት ሪዝን ወይም ምክንያት ምንድን ነበረ? ሐቅን ላለመቀበል ኢና ወጀድና አለይሂ አባአና፣ እኛ አባቶቻችንን በዚህ ሁኔታ አግኝተናቸዋል። ወኢና አላ አሳሪሂም ለሙቅተዱን፣ እኛ በእነሱ ፈለግ ሂያጆች ነን ብለው ነበር ሲከራከሩ የነበረው ማለት ነው። ስለዚህ እና ወጀድና አለይሂ አባአና የሚያዋጣ አስተሳሰብ እንዳልሆነ ነው ቁርአን እየነገረን ያለው። ስለዚህ እስኪ አሁን እኛ ራሳችን ላለንበት የህይወት ችግሮች ለገጠሙን መሰናክሎች በሙሉ ራሳችን መፍትሄ ሊሆኑ የሚችሉ ነገሮችን መፍጠር እንችላለን? ሞክረናል? ተሳክቶልናል? ሄደናል በዚህ አካሄድ? የአንድ ማህበረሰብ አመለካከት አስተሳሰብ ለሌላው ማህበረሰብ አመለካከትና አስተሳሰብ እንደመነሻ መሆን ይችላል አይችልም? ራሳችንን የምንፈትሽበት ጊዜ ይሆናል ማለት ነው። ያ ንጉስ በዛ አማካሪው የተነሳ የፈጠረው ስህተት የተፈጠረው ክፍተት ትውልድን በሙሉ ገዳይ ሆኖ ቀጥሏል። በተቃራኒው ደግሞ ፖዚቲቭ የሆኑ ነገሮችም ሊከሰቱ ይችላሉ። አንድ ማህበረሰብ የጀመረው መልካም የሆነ ሱና ሊኖር ይችላል፣ መልካም የሆነ አመለካከት ሊኖር ይችላል። እነዚህ ነገሮች ሚዛን ላይ ተቀምጠው ተቀባይነት አላቸው የላቸውም፣ የኛ አእምሮ ምን ያክል መመርመር ምን ያክል መጠየቅ ይችላል የሚል መጠየቅ እናነሳለን ማለት ነው በዚህ ሐሳባችን። ስለዚህ ነገሮች አላህ Subhanahu Wa Ta'ala የቁርአን አንቀጽ ላይ ምን ይለናል? ለዓለኩም ታቂሉን፣ አእምሮአችንን እንድናሰራ እናንተ እንድታስተነትኑ እንድታስተውሉ ይከጀላልና እያለ አላህ ያነሳልናል። ስለዚህ የአእምሮ ባለቤቶች አእምሮአቸውን በአግባቡ የማሰራት ሙሉ መብታቸው መጠቀም አለባቸው። ለሌሎች ጣልቃ ገብነቶች ለሌሎች ተጽዕኖዎች እጅ መስጠት እንደሌለብን የሚያሳይ የነበረ ታሪክ ነው ያነሳላችሁ ማለት ነው። ኢንሻአላህ አላህ Subhanahu Wa Ta'ala ይሄንን የሰጠንን አእምሮ በአግባቡ ተጠቅመው ለሰው ልጆች ችግር መፍትሄ መስጠት የሚችል እንደዚሁም ለራሳችን መልካም ስብዕና ማጎልበቻ የሚሆን የአእምሮ ስራ ውጤቶችን እንድናመርት አላህ እንዲያግዘን የዘውትር ልመናችን ነው የሚሆነው ኢንሻአላህ። የዛሬ ፕሮግራሜን እዚህ ላይ አቆማለሁ። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። Minber Tube